በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በደግነቱ በፍቅሩ በዘላለም ሐሳቡ ወደ ዘላለም ርስቱ የጠራችሁ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር የሰጠን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት መስቀል ላይ ተሰቅሎ ዕዳችንን በመክፈል የዳነ ሕዝብ ያደረገን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከመንፈሱ ጋር የተመሰገነ የተወደደ ይሁን። ተወዳጆች እግዚአብሔር ልጆች እንግዲህ ለሀገራችን ለኢትዮጵያ የምንጸልይበት ሳምንት ነው ዛሬ ማታ ላይቭ ስትሪም እንደዚሁ ደግሞ አሁን በዚህ ትምህርት መጨረሻ ላይ ጸሎቱን እናደርጋለን። ዛሬ የምንማረው በሮሜ መልእክት ላይ ቅዱስ ጳውሎስ ሮሜ 10:11 ላይ በመንፈስ የምትቃጠሉ ሁኑ በሚል ርዕስ ነው። ይህንን ርዕስ እያብራራን ሰሞኑን ፍልሰታ ጾም ላይ ስለሆነ ያለነው እናቶች ባል የሌላቸው ረዳት የሌላቸው 4፣ 5 ወይም 3 ልጆች ይዘው ከኑሮ ጋር ብቻቸውን የሚታገሉ ሳይማሩ ግን ልጆች ወልደው የሚሰሩትን ነገር በጣም ትንሽ ስራ እየሰሩ የሚኖሩ እናቶችን አንድ ቤተሰብ እንዲያግዝ የምናደርግበት ፕሮግራም አለ። ፍልሰታ ጾም ስለሆነ የበረከት ጾማችን ነውና አንዳንድ ቤተሰብን ይዛል። ሚኒመም በአመት 50 ሺህ ብር መክፈል የሚችል ሰው መሆን ይችላል። ከፈለጋችሁ አንዴ መክፈል ትችላላችሁ። ከፈለጋችሁም በ4 ጊዜ መክፈል ትችላላችሁ። የሚመቻችሁ ሁኔታ ይሄን አድርጋችሁ ግን ቤተሰቡን በቋሚነት በየአመቱ መርዳት ነው። እግዚአብሔር በረዳችሁ ምናልባት $300 ምናምን ሊሆን ይችላል አሁን የሚባለውን ነገር ለመስራት። ይሄን አስቡበት እና ደውሉልኝ 9114138 ስልኬ ላይ ዋትስአፕ፣ ቫይበር፣ ቴሌግራም ላለው ደውሉልኝ። በዙሪያ የቡሄ በዓል ሰሞን ስለሆነ በሀገራችን በኢትዮጵያ ወጣቶች ጅራፍ ስለሚያጮሁ የጦርነት ሰፈር ውስጥ ያለው እንዳይመስላችሁ የጅራፍ ጩኸት ነው። የጌታን ደብረ ታቦር በዓል መድረሱን እየነገሩ ነው። እግዚአብሔር ከሁላችን ጋር ይሁን፣ እነሱን የሚባርካቸው። በመንፈስ የምትቃጠሉ ሁኑ የሚለው የሐዋርያው ጳውሎስ መልእክት ለክርስቲያኖች በጣም ትልቅ መልእክት ነው። እግዚአብሔር ጋር ባለን ግንኙነት ላይ ሁልጊዜ መነጋገር፣ መማር፣ እኛና እግዚአብሔር ያለን መንፈሳዊ ህብረት ላይ በደንብ ማሰብ፣ በደንብ መመራመር፣ በደንብ ደረጃውን ልኩን በደንብ ማየት አለብን። ትምህርትም ይሄንን ሊያሳየን ይገባል። በግሌ እኔ ከእግዚአብሔር ጋር ባለን ግንኙነት ላይ በጣም ሳገለግል ደስ ነው የሚለኝ። ሰዎችና እግዚአብሔር አብረው ሲገናኙ የብዙ ነገር ችግሮች መፍትሄና መልስ ይኖራቸዋል። አብዛኛው ጊዜ የሰዎች ችግር ብቻቸውን የመሆናቸው ችግር ነው። ያለ እግዚአብሔር ያለ ረዳት የመቆማቸው በራሳቸው ፈቃድና ሀሳብ ለመኖር ማሰባቸው ነው እንጂ መሰረታዊውን ነገር ለማስተካከል እግዚአብሔር ጋር ቢወስኑ ሁሉ ነገር ቀላል ነው። ለሚያም ሁሉ ይቻለዋል ብሎ ጌታ ኢየሱስ ክርስቶስ ለዛ ሰው እንደተናገረ ሁሉ ነገር ቀላል እየሆነ ይመጣል። አሁን ግን እኛ በተለይ ክርስቲያኖች ጾም ነው ያለነው፣ በጾም ነው ያለነው፣ እየጸለይንም ነው። ከእግዚአብሔር ጋር ባለን ግንኙነት የመንፈስ መቃጠል ሊኖረው ይገባል ውስጣችን። ያ ምን ማለት ነው? 2 አበይት ሐሳቦች አሉት። የመጀመሪያው መንፈስ የሚቃጠለው ወይም የሚነደው ሰው በጸሎት ከእግዚአብሔር ጋር በጥልቅ ሲገናኝ ነው። ጸሎቱ ራሱ እግዚአብሔርና እሱን የሚያገናኝ መሆን አለበት። ስለዚህ ከምን ተነፍሰው ከልባችን የምናወጣው ከውስጣችን የሚመነጨው እሱ ጸሎት ከእግዚአብሔር ጋር በጣም ያገናኘናል። ሌሎቹ የመጽሐፍት ጸሎቶች መንፈሳችንን ያነቃቁታል፣ ያዘጋጁታል፣ ትምህርት ይሰጡናል፣ እንዴት እንደምንጸልይ በዛ ውስጥ ያሉት የጸሎት ሐሳቦች የኛ ሐሳቦች እንደሆኑ እያመን እንድንጸልያቸው ያደርጉናል። ነገር ግን ያን ከዘጋን በኋላ ደግሞ የምንናገራቸው እኛና እግዚአብሔር የምንላቸው እነሱ ከእግዚአብሔር ጋር ላለን ግንኙነት በጣም ወሳኝ ናቸው እና በደንብ ጥልቅ በሆነ ሁኔታ ጊዜ ወስደን መነጋገር አለብን እና ፕሮቶኮል አታብዙ። አሁን ይሄ ከእግዚአብሔር ጋር ለመነጋገር ይሄን አላረኩም፣ ሻማ አላበራሁም ወይ እንደዚህ ቦታ አልቆምኩም አትበሉ። ከእግዚአብሔር ጋር አባትና ልጅ ስለሆነን በደንብ አድርገን የልባችንን መነጋገር አለብን። አንዳንድ ኦርቶዶክሳውያን ምዕመናን መልእክት ትልኩልኛላችሁ እንዴት ብዬ ልጸልይ ብላችሁ፣ ግን ይሄን ሐሳብ ለመጠየቅ ሰፊ ቮይስ ነው የምትልኩልኝ። ቸገራለው፣ እንደዚህ ሆናለው፣ ያሸከኛል፣ መጸለይ ሲደክመኛል፣ ስራዬ በጣም ከባድ ነው ምናምን ትሉኝና
እንዴት ነው ምጸልይ እግዚአብሔር ጋር መቆም ያለብኝ ትሉኛላችሁ። ለኔ ለማይጠቅም ባሪያ ለሆነው ለቄሱ ረዥም ሰዓት ሐሳባችሁን ቮይስ ታደርጋላችሁ። ያንን ሐሳባችሁን ወስዳችሁ እግዚአብሔር ፊት ማስቀመጥ ነው ጸሎት ማለት። እኔ ቮይስ ሪከርድ ውስጥ ያስቀመጣችሁትን ዋትስአፕ ላይ የተቀመጠልኝን ድምፅ ወደ እግዚአብሔር መላክ ነው ጸሎት ማለት። ሰው የሚሰማውን ነው መናገር ያለበት፣ ውሎውን ነው መናገር ያለበት። ከእግዚአብሔር ጋር እንደ አባት፣ እንደ ጓደኛ፣ እንደ ወዳጅ፣ ደግሞም እንደሚያስፈራ ጌታ፣ እንደሚወደድ እንደሚፈቀድ፣ ልብ ቅልጥ እስኪል ድረስ እንደሚወደድ ፍቅረኛ ከእግዚአብሔር ጋር በዚህ መንገድ መነጋገር በመንፈስ ለመቀጣጠል በጣም ወሳኝ ነው። እነዚህ ነገሮች ሁሉ መብቶቻችን ናቸው። ምክንያቱም አንደኛ ዮሐንስ ምዕራፍ 3:1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር ሰጥቶናል። ስለዚህ ከእግዚአብሔር ጋር የምንገናኘው ግንኙነት እንደ አባት፣ እንደ ልጅ፣ እንደ ጓደኛ፣ እንደ ወዳጅ፣ እንደቀረበ ከሁሉ በላይ እንደቀረበ ከሁሉ በላይ እንደሚጠጋጋ ጓደኛ አድርገን ያ ማለት ደግሞ እግዚአብሔርን ደፍረነው ንቀነው ሳይሆን አፈርተነው አክብረነው ደግሞ እንደ ጌታም ደግሞ መንፈሳችን እየወደደውም እየፈራውም ነው እኛና እግዚአብሔር ያለን ግንኙነት እና ከእግዚአብሔር ጋር ጉዳዮቻችን እነዚህ ነው። ውሏችንን ማውራት፣ አዳራችንን ማውራት፣ የተቸገርንባቸውን ጉዳዮች ብቻ አይደለም ያውቃቸዋል እኮ እነሱን። እግዚአብሔር ግን የተደሰትንባቸውን ጉዳዮች ማውራት፣ በዛ ላይ ምስጋና ማቅረብ፣ መደነቃችንን ማቅረብ። ምክንያቱም እኛ የተፈጠርነው ለአንክሮ ለተዘክሮ እግዚአብሔርን ለማሰብና ለማድነቅ ነው የተፈጠርነው። ማድነቅ አለብን ፍቅሩን። ይሄ በመንፈስ እንድንቀጣጠል ያደርገናል። በተለይ ብቻችንን ስንሆን የጋራ ጸሎት ሲሆን ቅዳሴ ላይ ቅዳሴውን በደንብ መከታተል ነው። ግን ቅዳሴው ካለቀ በኋላ በፊት ከደረስን ብቻችንን ስንጸልይ ቤታችንም ወይም ስንነዳ ወይም ወቅ ስናደርግ እንዲህ አይነት ጉዳዮችን በደንብ ከእግዚአብሔር ጋር ማውራት ያስፈልጋል። እና አንድ ወዳጅ ምን ይለኛል፣ መኪና ስነዳ ገቢና ሰው አላስቀምጥም ይለኛል። ለምን? ብዙ ጊዜ ከገቢና ጌታዬን ነው አስቀምጠው ይላል። እና አዲስ አበባ የትራፊክ ፖሊሶች ያው መኪና ስለሌላቸው ያስቆማሉ፣ ሸኘኝ ይላሉ። እና ብዙ ጊዜ ገቢና ሊቀመጡ ሲሉ ዕቃ አለ ይላቸዋል ማለት ነው። ምንም እኮ የለም። ያው ወደኋላ እንዲሄዱ ስልጣን ስላላቸው ፖሊሶች ስለሆኑ ወደኋላ ሄዱ ማለት ይከብደዋል። ዕቃ አለ እዚህ ጋር፣ እዛ ከኋላ ይመቻቸዋል ይላቸዋል። ግን ማንም የለም። ወንበሩ ላይ ያለው ክርስቶስ ነው። እና ብቻውን ሲሄድ ከሱ ጋር እያወራ ነው የሚሄደው። ይገርማል። ዛሬ ባለ ጉዳይ እንደዚህ ገጥሞኝ፣ እንደዚህ አደጋ ገጥሞኝ እንዲሆን ሆኜ ልክ እንደማያውቅ ከእግዚአብሔር ጋር ከጌታ ኢየሱስ ክርስቶስ ሲያወራ ይውላል ማለት ነው። ይህ ጸሎት ይባላል። መንፈስን ያቀጣጥላል እና በመንፈስ መቃጠልን ይሰጣል። ውስጣችን እግዚአብሔር ጋር ያለውን ቁመና ያስተዋል ማለት ነው። እና ብቸኛ የሚባል ሰው የለም ምድር ላይ። በነገራችን ላይ ብቸኛ ነኝ እና ምንል ሰዎች አለ። ብቸኛ የሚባል ሰው የለም። ካወቅንበት ይወላችሁ ዓለም ሁሉ ከኛ ጋር ይቆማል። በምንጸልይ ሰዓት የመላእክት ቅዱሳን መላእክት አብረውን ይቆማሉ። የቅዱሳን ነፍሳት የምንወዳቸው ቅዱሳን አብረውን ይሆናሉ። ወደዛ ትልቅ ጉባኤ ውስጥ ነው የምንገባው። መንፈስ ቅዱስ አብረውን ይሆናል። እግዚአብሔር አብ ይሰማናል። ጌታ ኢየሱስ ክርስቶስ አጠገባችን ይቆማል። እነዚህ ሁሉ ነገሮች አብረውን ነው የሚሆኑት እና የጸሎት ሰዓት በጣም ራሳችንን ከእግዚአብሔር ጋር የምናገናኝበት ነው እና እነዛ ሁኔታዎች፣ እነዚህ ነገሮች እኛን ይቀይሩናል። እኛን በመንፈስ የሚቃጠሉ እንደሆነ ያደርገናል ስንጸልይና እግዚአብሔር በደንብ ስናስበው። ያን ጊዜ የእኛ ጉዳይ ይቀየራል። ብዙ ጊዜ የእኛ ጉዳይ እንዲቀየርና እኛ እንድንቀየር አንፈልግም። የእኛ ጉዳይ ሳይቀየር የሞተ ጸሎት የጸለይን በሞተ እምነት እግዚአብሔር ፊት መቆም ልክ አይደለም። የእኛ ጉዳይ መጀመሪያ እኛ ራሳችን መንደድ አለብን። እኛ ስንነድ፣ እኛን እሳቱ ሲበላን፣ እኛ የእግዚአብሔር የፍቅር እሳት ሲያነደን የእኛን ጉዳይ እሳቱ ይበላዋል። ከዛ በኋላ ተሰርቶ ነው የሚጠብቀ እንዴት እንደሆነ ሳናቀው። እንደዚህ አይነት የህይወት ልምምድ ነው አንደኛው በመንፈስ የመቃጠል ነገር ማለት ነው። እና እንዴት እንደምትጸልዩ፣ ምን እንደምትሉ፣ እንዴት እንደዋላችሁ፣ እንዴት እንዳደራችሁ እግዚአብሔር ጋር ራስን እየገመገሙ መቆየት ያስፈልጋል። ሁለተኛ እግዚአብሔርን ማሰብ ነው። ቅድም እንዳለ ተዘክሮ ነው፣ ለማሰብ ነው የተፈጠር ነው። ማሰላሰል ነው። የእግዚአብሔርን ነገር ስራውን፣ ድንቅ አሰራሩን በጣም ማድነቅ ነው። በቃ ሁሉ ነገር ያስተምረናል። እኔ አንድ ጊዜ እንዲህ አይነት ነገር በመንገዴ ብዙ ጊዜ አደርጋለሁ። ብቻዬንም ስሆን ምንም ከሰውም ጋር ስሆን ነገርን ከእግዚአብሔር አንጻር ነው የምመለከተው። እንግዲህ አገልጋይ ስለሆንኩም ሊሆን ይችላል። ብቻ ግን የዛን ጊዜ ብቻዬን ነበርኩኝ እና ወደ ትልቅ ሃይዌይ ላይ ነው ያለሁትና ሃይዌው በትልቅ በቅጠሎች ዛፎች ግሪን ኤሪያ ተሸፍኗል እና ወደ አዳማ እየሄድኩኝ ይመስለኛል። ብቻ ግን ወዴት እንደሄድኩ እንደሆነ አላስታውስም።
በዛ ሰዓት ግን መንፈሴ ውስጥ የመጨነቅ ነገር ነበረ። ምን እንደገጠመኝ አላውቅም፣ ግን ምን ሆናለሁ የሚል ስጋት ውስጥ ነበረ እና ጌታ ያስተማረውን ማቴዎስ ላይ ያስተማረውን እንዴት ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ፣ አትጨነቁ ብሎ ጌታ ያስተማረን በዚህ አይነት መንፈስ ውስጥ የተጨነቅኩ ይመስለኛል። ሁኔታውን በደንብ አላስታወስኩት እና ቀና ስል እነዛ የሚያማምሩ አበቦች አይኔ ውስጥ ይገባሉ። እጅግ ውብ ናቸው፣ ታጥረዋል፣ ግን ሰው አይኮተኩታቸውም። ሲኮተኩታቸው አይቻላል፣ ግን የእግዚአብሔር ፀሐይ ይወጣላቸዋል፣ የእግዚአብሔር ዝናብ ይዘንብላቸዋል፣ የእግዚአብሔር አየር ያጠጣቸዋል፣ ያሳድጋቸዋል። ስለዚህ እነዚህን ለምለም አበቦች ለምለም ያደረገ እግዚአብሔር ለነዚህ ለእያንዳንዱ ሴላቸው፣ ለእያንዳንዱ ቅጠላቸው፣ ለእያንዳንዱ ነገራቸው እግዚአብሔር ምግብ መጋቢ ከሆነ እንዴት ነው እኔ እነዚህ ጌታ ሆኜ የምጨነቀው ብዬ ራሴን በነዛ ተክሎች ውስጥ ራሴን አገኘሁት። ወንጌል ሰበከኝ እግዚአብሔር ማለት ነው። የሚገርማችሁ እግዚአብሔር በጣም ቅርብ ተናጋሪ ነው። ይህን ያነሳሁት ለምንድን ነው? ማሰላሰል ያስፈልጋል። እግዚአብሔርን ነገር ስናሰላስል ከባባድ ጥያቄዎቻችን፣ ሙግቶቻችንን እግዚአብሔር በጥበብ ይመልሳቸዋል። መጨነቅ ከባድ ሙግት ነው ታውቃላችሁ። ከራስ ጋር መሟገት ነው። እንዴት ሆናለሁ? እንዴት ይሆንልኛል? የኔ ነገር የኔ ጉዳይ እንዴት ያልቃል ልንል ስንችል አሁን ተመልከት፣ ተፈጥሮን ይለናል እግዚአብሔር። ይሄን አበባ ይሄን ዛፍ ይኸው እነዚህ ተክሎች እንኳን ዛሬ በቀሎ ነገር የሚደርቁትን እንኳን ልጠነቀቅላችኋለሁ ሲለን ምንድን ነው የምንሆነው? ወደ ራሳችን እንመለሳለን፣ ተስፋ እናደርጋለን። ይህንን የሚያመጣው ምንድን ነው? የእግዚአብሔርን ድምፅ የምንሰማበት እድል እናገኛለን። የመንፈስ መቀጣጠል ይሰጠናል። እንደዚህ አይነት እያየን የምንማረው ስትሄዱ ዝም ብላችሁ አትዩ። ከተማን ስታዩ፣ ህንፃን ስታዩ ይህንን የሚያምር ከተማ ሰው ከሰራው እግዚአብሔር ደግሞ ምን ያህል የሰማይቱን ሀገር ሰርቷት ይሆን በሉ። እጅግ የሚያምር ግሪን ኤሪያ ውብ የሆነ አበባ ቦታ ስትመለከቱ ይህ ምድር እንደዚህ ካማረ የሰማይ ገነቴ የአባቴ ቤት እንዴት ያምር ይሆን በሉ። ራሳችንን ከእግዚአብሔር ጋር ምናየውን ከእግዚአብሔር ጋር እያነጻጸርን በእግዚአብሔር ፍቅር በደንብ መቀጣጠል ነው። እግዚአብሔር ከኛ ጋር እንዲሆን ያደርገዋል። ስናስበው፣ ትኩረት ስንሰጠው እግዚአብሔር ፍቅር ስለሆነ ይኸውላችሁ፣ እግዚአብሔር ሞኝ ፍቅር ነው። በቃ በእኛ ቋንቋ ልናገረው ብዬ በጣም ቅርብ ነው የሚሆነው። የዛን ሰዓት ፍላጎት ሲኖረን ምንድነው ያላት ማርያም ባለሽቷን ብዙ ወዳኛለችና ብዙ ኃጢአቷን ተወላታለሁ አለ። መተው የሱ መብት ነው አይደል? ኃጢአትን ግን ብዙ መውደድን እንደ ትልቅ ነገር ያያል እና ብዙ ሰዓት አባቱን የሚያስብ አባቱን የምትናፍቅ ሴት ልጅ አለች፣ ወይ በጣም ብዙ ሰዓት እናቱን የሚናፍቅ ወንድ ልጅ አለ፣ ወይ ፍቅረኛውን የሚናፍቅ የሚያስብ ልጆቹ ትዝ የሚሉት በአብዛኛው በአእምሯችሁ ውስጥ ወይ የሚያናድደው ሰው፣ የተናደደበት ሰው፣ የጠላው ሰው፣ ምን ያለው ሰው ደግሞ አንዳንድ ሰው ያልታደለ ሰው እንደዚህ ትዝ የሚለዋል። አእምሯችን በጣም በምንወደው ነገር እያዛል። አንዳንዶቻችን ጾም ሲሆን ስጋ ቤት ትዝ ይለናል፣ ጮማ ቤት ትዝ ይለናል። ጾም ሲሆን እግዚአብሔር ትዝ ይለን የሚገባው የተሰቀለው ጌታ። በቃ የምንወደው ነገር እሱ መሆን አለበት። አለዛ ስጋው ትዝ ካለን ግን በትክክለኛ ከእግዚአብሔር በታች ነው፣ ከእግዚአብሔር በላይ ነው ስጋው የምንወደው፣ ምግቡን የምንወደው ማለት እና የምንወደውን አእምሯችንን የሚይዘው ታውቃላችሁ። እና እግዚአብሔርን ለመውደድ ግን ማሰላሰል ያስፈልጋል። ስራውን ያደረግልንን፣ የሄድንበትን መንገድ፣ ያሳለፈንን ጎዳና፣ ፍቅሩ፣ ቸርነቱ፣ ጥያቄም ካለን ጥያቄያችንን በእግዚአብሔር ፊት ብቻ ማሰላሰል ነው። መዝሙር 1 ላይ ሕጉን ሐሳቡን በቀን በሌሊት ያስባል አለ። ምስጉን ስለሆነ ሰው ሲናገር፣ በክፉዎች ወንበር የማይቀመጠውን ያንን ምስጉን ሰው ሲናገር እግዚአብሔርን በቀን በሌሊት ያስባል። ይሄም ሰው ወንዝ ዳር እንደተተከለ ዛፍ ይሆናል፣ በየዓመቱ ፍሬዋ እንደምታፈራ ቅጠሏ እንደማይረግፍ፣ የሚሰራውን ሁሉ ይከናወንለታል። እግዚአብሔርን ስለሚያስበው እግዚአብሔር ምን ያደርገዋል? ወንዝ ዳር የተተከለ ዛፍ ያደርገዋል። በመንፈስ ያቀጣጥለዋል፣ ያለመልመዋል፣ ፍሬያማ ያደርገዋል። ሲሰራ ፍሬያማ፣ ሲወልድ ፍሬያማ፣ ሲያገባ ፍሬያማ፣ ሲነግድ ፍሬያማ፣ ሲማር ፍሬያማ ያደርገዋል። እግዚአብሔርን የረሳ ሰው ግን ይህን አይቀበልም። በጣም አዝናለሁ። ይህን አይቀበልም። እግዚአብሔርን የሚያሰላስል ሰው ይቀጣጠላል በእግዚአብሔር በረከት። ነገር ሁሉ ይከናወንለታል በሚለው ነገር ሁሉ ሞገስ ነው የሚሰጠው እግዚአብሔር ለዛ ሰው። አይምሮ ሲተሸክም የአምላኩ ሐሳብ ሰውየው ላይ ሞገስ ነው የሚያፈስበት። የትም ቦታ ሲሄድ በር ይከፈትለታል። የትም ባለ ጉዳይ ሆኖ ቢሄድ ቆሞ ያስተናግዱታል። ይሄንን በብዙ ነገር ነው ያየሁት በሕይወት በብዙ ነገር በሰዎችም ላይ እግዚአብሔር ሞገስ የሆናቸው ሰዎች አሉ። በቃ ለምን ሌትና ቀን እግዚአብሔርን የሚያስቡ የሚወዱት፣ የሚያሰላስሉት፣ በመንፈስ የሚቃጠሉት፣
በመንፈስ መቃጠል ለራሳችን ነው ጥቅሙ፣ ኑሯችንን ቀላል ያደርገዋል። ሐሰላችንን ከኛ ያስወግዳል፣ ጭንቀታችንን ያስወግዳል፣ የምንታወክባቸውን ጉዳዮች ያስተካክላል፣ በር ይከፍታል፣ ነገር ያከናውናል። በመንፈስ መቃጠል ለራስ ነው። ይሄ ከስጋ ባርነት፣ ይሄ አልችልም፣ ደካማ ነኝ፣ ኃጢአተኛ፣ ቆሻሻ እንደዚህ ነኝ ከሚለው ውስጣችን ማንነት ነፃ ያወጣናል። እግዚአብሔር ከኛ ጋር እንዳለና እንደሚሰራ እያሳየ በእምነት እንድናድግ ያደርገናል። የመንፈስ ቅዱስ ብርሃን ይሰጠናል። እና በመንፈስ መቀጣጠል ማለት ይወላችሁ በጨለማው ቤታችን ላይ መብራት ማብራት ማለት ነው። ትልቁ ቤታችን መብራት ባይኖረው ቤት ሊሆን ይችላል። ማታ ማታ የሚያስፈራ ቤት ነው የሚሆነው። ጥላ ሁሉ ነው አውሬ የሚመስለን፣ ሲበራ ግን ብርሃን ነው። በመንፈስ መቃጠል፣ በመጸለይ መቃጠል፣ እግዚአብሔርን በማሰብ መቃጠል መብራትን በራስ ላይ መብራት ነው። በሰውነታችን መድመድ። ይህን ተለማመዱ እግዚአብሔር። አቤት ጉዳዮች ዛሬ ተመረናል። 2 ነጥቦች መጸለይን በደንብ ከእግዚአብሔር ጋር ጥልቅ በሆነ ግንኙነት፣ ሁለተኛ ደግሞ እግዚአብሔርን ማሰላሰል ያስፈልጋል። ይሄ የመንፈስ መቀጣጠልን በውስጣችን ይተክላል። እግዚአብሔር ባርካችሁ። የሰማነውን በልባችን ጻፍልን። እስቲ የእናንተን ልምድ የእናንተን ተሞክሮም ጻፉልኝ። እግዚአብሔር ቸርነት፣ የምንወዳት የእመቤታችን ጸሎቷ በረከቷ በሁላችን ላይ ይደር። የመላእክት ጥበቃና አገልግሎት ከእናንተ ጋር ይሁን። እንግዲህ የእናቶቻችንን እርዳታ ድጋፍ አትርሱ። ላይክና ኮሜንት ማድረግ በፍጹም እንዳትረሱ። ይሄ ወሳኝ የሆነ የእናንተ አገልግሎት ነው። መጨረሻ ላይ ደግሞ የዩቲዩብ ሜምበር በመሆን ዩቲዩብ አጋፔ ቻናልን ደግፉ። እንዴት ዩቲዩብ ሜምበር እንደምትሆኑ ዩቲዩብን ጠይቁት ወይ ኤአይን ጠይቁ፣ ያሳያችኋል። እና በወር 3 ወይ 2 ወይ 4 ከፍሎ ትችላላችሁ ለአጋፔ። በቋሚነት ግን አጋፔ መደገፍ ትችላላችሁ። ያ ደግሞ በተለይ በዩቲዩብ ሜምበርሺፕ በዛ ቁጥር በጣም ከፍተኛ የሆነ ዋጋ ይሰጠዋል ቻናላችን ማለት ነው። እና አገልግሎታችን እንዲሰፋ በደንብ ያግዘናል። እግዚአብሔር ቸርነት አምላክ እግዚአብሔር ሆይ እናመሰግንሃለን። ይህን ሰዓት ስለሰጠህን፣ ስላስተማርከን፣ ስለባረከን እናመሰግንሃለን። ብዙ ምሕረት ያለ አባቶቻችን አምላክ ክብር ተመስገን። በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ምስጋና ይገባሃል። አቤቱ የምንወዳት ሀገራችን ኢትዮጵያን ሰላም አድርጋት። የምንወዳት ሀገራችን ኤርትራን ሰላም አድርጋት። የምሕረት አምላክ ምድራችን የሰላም ምድር ትሁን፣ የሰዎች መኖሪያ ትሁን፣ ለምለም ይበቅልባት ትሁን፣ ዝናብ የሚዘንብባት ትሁን፣ የሰላም አየር የሚነፍስባት ትሁን፣ ሰላማዊ መሪዎች በሰላም የሚመሯት ትሁን፣ ሰላማዊ ሕዝቦች የሚኖሩባት ትሁን። ሀገራችን ኢትዮጵያ ለስደተኞች መጠለያ ትሁን፣ ለተራቡ ለተቸገሩ የበረከት ማዕድ ትሁን። ሰላም ምድራችን ላይ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል። ስለሰማህ እናመሰግናለን። እግዚአብሔር ከሁላችን ጋር ይሁን።